ከተቀበረ 4 ቀን ሆኖታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ግንቦት 27 ቀን ጻድቁ አልዓዛር ለአልዓዛር ዘአንሥኦ እመቃብር ጌታችን መድኃኒታችን ኢየሱስ ክርስቶስ ከ4 ቀን በኋላ በአራተኛው ቀን ከሙታን ለይቶ ያስነሳው አልዓዛር ለሁለተኛ ጊዜ ያረፈበት ታላቅ ዕለት ግንቦት 27 ቀን ነውና፣ ምክንያቱም ሞቶ ተቀብሮ በአራተኛው ቀን ተነስቶ እንደገና 40 ዘመን በኤጲስቆጶስነት አገልግሎ ግንቦት 27 ቀን እንደገና ያረፈበት ነው። አሁን ትንሣኤ ዘጉባኤ ይጠብቃል ማለት ነው። እሱም በተመለከተ ነው የምንነጋገረው። የዮሐንስ ወንጌል ምዕራፍ 11 ቁጥር 1 ጀምሮ ማርታና ማርያም የሚባሉ እህቶች አሉት። እሱ አልዓዛር ነው። ሶስቱም ታሪክ አላቸው። የማርያም ታሪክ አንደኛ በሉቃስ ወንጌል ምዕራፍ 10 ቁጥር 42 ላይ ከጌታ ስር ቁጭ ብላ ወንጌል ስትማር ማርያምስ ሐሬት መክፈል ተሰናይ ዘኢሃይድዋ ማርያምስ አንድም ማርያምማ ማንም የማይቀማትን መልካሙን ዕድል መርጣለች ተብላ የተመሰከረላት ናት። በማን በጌታ ማለት ነው። ሁለተኛ በሉቃስ ወንጌል ምዕራፍ 7 ላይ ሽቶዋን በ300 ብር የተገዛ ሽቶ ይዛ ሄዳ መጀመሪያ እንባዋን አፈሰሰች፣ በፀጉሯ መዘመዘችው፣ ከዚያ ሽቶዋን ረጨችው። በዚህ የምትታወቅ እናት ማርያም ማለት ነው። ማርታ ደግሞ ያው በድካሟ ይነገርላት ነበረ። በዓለም እየባከነች እንደገና ደግሞ እህቴ ታግዘኝ ብላ ክስ ያቀረበች፣ ጌታ ደግሞ አንቺ ትባክኛለች፣ ትወጫለች፣ ትወርጃለች፣ የሚያስፈልገው አንድ ነገር ነው፣ ያውም የእግዚአብሔርን ቃል መማር ነው ተብላ የተነገራት ነው ማርታ ማለት። አልዓዛር ማለት ደግሞ ሁሩ በልው ወለእገሬ ይቤለከ ሊቅ አይቲያ ጽሩሃ በገብር ፋሲካ ዝማሬ ነው። የሆሳይና ዝማሬ ነው። ለአልዓዛር ሂዱና እንዲህ በሉት፣ አዎ ጌታ ባንተ ቤት ፋሲካን አደርጋለሁ፣ ቤትን አዘጋጅ ብሎሃል አሉት። በህየ እገብር ፋሲካ፣ እነሆ ባንተ ቤት እነሆ ፋሲካን አደርጋለሁ። እንደሚታወቀው እስራኤል ከወጡ በኋላ በ50 የተለያዩ በዓላትን ያከብሩ ነበር። በዓለ መጸለት ያው በጥምቀት ተቀይሯል። በዓለ ፋሲካ በትንሣኤ ተቀይሯል። በዓለ ሰዊት በጰራቅሊጦስ ተቀይሯል ማለት ነው። ስለዚህ አሁን በዓለ ፋሲካቸውን ወደ ትንሣኤ ሊቀይረው ነው የመጣው፣ ወደ ፋሲካ ሊቀይረው ማለት ነው። እነሱ ፋሲካ መሻገር ብለው ነው የወሰዱት። ከግብፅ ወደ ከነአን፣ ከኤርትራን መሻገራቸው፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን መሻገራቸው ነው። ክርስቶስ ደግሞ ፋሲካ ብሂል ማዕዶት ብሂል መሻገር፣ ነፍሳት ከሲኦል ወደ ገነት፣ ዓመተ ፍዳ ዓመተ ኩነኔ ወደ ዓመተ ምሕረት ዓመተ ስጋዊ መሻገሩን የሚናገር ነው እና በእሱ ቤት ፋሲካን አድርጓል ማለት ነው። እነሱ ቂጣ ጋግረው ንፍሮ ቀቅለው ይበሉት ነበረ። ጌታ ግን ለሐዋርያት ነገ የሚቆረሰው ስጋዬ፣ ነገ የሚፈሰው ደሜ ይህ ነው ብሎ ለዘለዓለም ይህን ስጋ የሚበላ ከኔ ጋር ይኖራል፣ ይህን ደም የሚጠጣ ከኔ ጋር ይኖራል፣ ይህን ስታደርጉ በእኔ ስም አድርጉት ብሎ ያው አዲስ ስርዓትን የሰራበት ታላቅ ዕለት ነው። ስርዓተ ቁርባንን ረፈቀ ምስሊሆም በድራር ዘዲበ ኪሩቤል ይነብር። አዎ እነሆ በኪሩቤል ጀርባ የሚቀመጠው እግዚአብሔር ከሐዋርያት ጋር ተቀመጠ። ሐጸበ እግረ አርዳዩ እግራቸውን አጠበና በጥምቀት አደረገላቸው። ስጋውና ደሙን ዓርብ የሚቆረሰውን ወደ ሐሙስ አማናዊ አምጥቶ አድርጎ አቀበላቸው የሚለውን ይወስዳል ማለት ነው። ስለዚህ ከማርያምና ከእህቷ ከማርታ መንደር በቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር ይላል። ማርያምም ጌታን ሽቱ የቀባችው እግሩንም በጠጉሯ ያበሰችው ነበረች። ደግሞም አልዓዛር ታሞ ነበረ። ስለዚህ እህቶቹ ጌታ ወይ እነሆ የምትወደው ታሟል ብለው ወደ እርሱ ወደ ቢታንያ ከቢታንያ ወደ ኢየሩሳሌም እነሆ መልእክተኛ ላኩ። እነሱ ያሉ ቢታንያ ነው። ወደ ኢየሩሳሌም ጌታ ወዳለበት መልእክተኛ ላኩ። ኢየሱስም ሰምቶ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም። አያችሁ፣ እግዚአብሔር ይከብርበት ዘንድ እንጂ ለሞት አይደለም አለና ተናገረ። ኢየሱስም ማርታንና እህቷን አልዓዛርንም ይወድ ነበረ። ቅድም ከተናገር ነው የተነሳ ማርያም ከስሩ ወንጌል የምታዳምጥ፣ አልዓዛር ደግሞ ቤቱን ከፍቶ ያስተናገደው፣ ማርታ ደግሞ ያው በወንጌል ተመልሳለች። እንደታመመ በሰማ ኢየሱስ ማርታና አልዓዛርን እህቷንም ማርያምን ይወድ ነበረ። እንደታመመ በሰማ ጊዜ ያን ጊዜ በነበረበት ስፍራ 2 ቀን ዋለ ይላል። ስንት ቀን? 2 ቀን ዋለ። ከዚህ በኋላ ለደቀ መዛሙርቱ ወደ ይሁዳ ደግሞ እንሂድ አላቸው ይላል። ከ2 ቀን በኋላ የታመመ በ2 ቀኑ ላኩበት። 2 ቀን ቆየ። በ4ኛው ቀን ደቀ መዛሙርቱን ወደ ይሁዳ ደግሞ እንሂድ አላቸው። ደቀ መዛሙርቱ መምህር ሆይ
አይሁድ ከጥቂት ጊዜ በፊት ከ4 ቀን በፊት ማለት ነው ሊወግር ይፈልጉ ነበረ። ደግሞም ወደዚያ እንሄዳለን አሉ። አዎ በ2 ዓሣ በ5 እንጀራ 5,000 ስላጠገብክ ዮሐንስ ወንጌል ምዕራፍ 9 ዓይን ስለፈጠርክ ዮሐንስ ወንጌል ምዕራፍ 5 38 ዓመት አልጋ ላይ የተኛው ተነስ ስላልከው የሉቃስ ወንጌል 13 ያችን ጎባጣዋን ቀና በይ ከኃጢአትሽ ተፈተሻል ስላልካት የማቴዎስ ወንጌል ምዕራፍ 12 ዘየብሰት እዴሁ እጁ የደረቀውን ስላለመለምክለት ከዚህ የተነሳ እነሆ ሊወግሩህ ሊገሉ ይፈልጋሉና ወደዚያ እንሄድ ትላለህን አሉት። ኢየሱስም መልሶ ቀኑ 12 ሰዓት አይደለምን? በቀን የሚመላለስ ቢኖር የዚህን ዓለም ብርሃን ያያልና አይሰናከልም። በቀን አነ ውእቱ ብርሃኑ ለዓለም፣ የዓለም ብርሃን እኔ ነኝ። ብርሃን ዘበአማን፣ አማናዊ ብርሃን እኔ ነኝ። በብርሃን የሚመላለስ አይሰናከልም። በእኔ የሚያምን ማለት ነው። ሲተረጎም በእኔ የሚያምን ሁሉ አይሰናከልም። አዎ በሌሊት የሚመላለስ ቢኖር ግን ብርሃን በእርሱ ስለሌለ ይሰናከላል። በአጋንንት በዲያብሎስ በሰይጣን የሚመላለስ ግን ይሰናከላል ማለት ነው። ይህን ተናገረ። ከዚህ በኋላ ወዳጃችን አልዓዛር ተኝቷል አለ። ምን ብላ ተኝቷል? ጌታ ወተንሥአ እግዚአብሔር ከመ ዘነቅዐ እምነዋም፣ የራሱንም ከእንቅልፍ እንደሚነቃ ተነሳ ነው ያለው ልበ አምላክ ዳዊት። እዚህ ጋም ደግሞ ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፉ ላስነሳው እሄዳለሁ አላቸው። አያችሁ፣ የሞተውን የተቀበረውን በ4ኛ ቀኑ ሊያስነሳው እየሄደ ወዳጃችን አልዓዛር ተኝቷል፣ ከእንቅልፉ ላስነሳው ላነቃው እሄዳለሁ አላቸው። እንግዲህ ደቀ መዛሙርቱ ጌታ ወይ ተኝቶስ እንደሆነ ይድናል አሉ። ኢየሱስ ስለ ሞቱ ተናግሮ ነበር፣ እነርሱ ግን ስለ እንቅልፉ መተኛት እንደተናገረ መሰላቸው ይለናል። እንግዲህ ያን ጊዜ ኢየሱስ በግልጥ አልዓዛር ሞተ አላቸው። ኢየሱስ ስለ ሞቱ ተናግሮ ነበር፣ እነርሱ ግን ስለ እንቅልፉ መተኛት እንደተናገረ መሰላቸው። ተኝቶ እስከሆነ ይድናል፣ እሱ ይነሳል ነው አስነሳዋለሁ አላቸው። እነሱ ደግሞ ምን አሉ? ተኝቶ እስከሆነ ይድናል አሉ። አዎ እንግዲህ ያን ጊዜ ኢየሱስ በግልጥ አልዓዛር ሞተ አዎ አለ። እንድታምኑ በዚያ ባለመኖሬ ስለ እናንተ ደስ ይለኛል፣ ነገር ግን ወደ እርሱ እንሂድ አላቸው ይላል። በዚህን ጊዜ እንግዲህ ቶማስ የተባለ ሐዋርያ ደግሞ ሌላ ነገር ሊያመጣ ነው። ንሑር ከመ ንሙት ምስሌሁ ይላል ዝማሬው ማለት ነው። ስለዚህ ዲዲሞስ የሚሉት ቶማስ ለባልንጀሮቹ ለደቀ መዛሙርቱ ከእርሱ ጋር እንሞት ዘንድ እኛም ደግሞ እንሂድ። ከማን ጋር? ከእርሱ ጋር እንሞት ዘንድ አይሁድ በድንጋይ ሊወግሩት፣ በጦር ሊወጉት፣ በመስቀል ሊሰቅሉት፣ አዎ ሊወረውሩት፣ ወደ ገደል ካገኙት ገደል አካባቢ ካገኙት ሊወረውሩት እየፈለጉት ነውና ከሱ ጋር የተገኘ ሁሉ እንደሚገደል እናምናለን። ንሑር ከመ ንሙት ምስሌሁ፣ አዎ ከእርሱ ጋር እንሞት ዘንድ እኛ ደግሞ እንሂዳለን። በእውነት ሁላችንም እሱ በአስቀመጠን ቦታ ሆነን እንድንጠራ እግዚአብሔር ይርዳል። አዎ ኢየሱስን በመጣ ጊዜ በመቃብር እስከ አሁን 4 ቀን ሆኖት አገኘው ይላል። የኖርሳችን ከተቀበረ 4 ቀን ሆነ። 4 ቀን ነበር። አዎ ቢታንያም 15 ምዕራፍ ያህል ለኢየሩሳሌም ቅርብ ነበረች። አልዓዛር በዚህ ከተቀበረ ስንት ቀኑ? 4 ቀኑ። ከተቀበረ 4 ቀኑ ነው። ከአይሁድም ብዙዎች ስለ ወንድማቸው ሊያጽናኗቸው ወደ ማርታና ወደ ማርያም መጠው ነበረ። ሊያጽናኗቸው ወንድማቸው የዓይናቸው ማረፊያ መኩሪያቸው መመኪያቸው ሞቶ ነበር፣ ተቀብሮ ነበርና ሊያጽናኗቸው። ማርታም ኢየሱስ እንደመጣ በሰማች ጊዜ ልትቀበለው ወጣች። ማርያም ግን በቤት ተቀምጣ ነበር። አዎ ትናንት ከ4 ቀን በፊት ማርታና ማርያም ኢየሱስ በዚህ ቢኖር ኖሮ ወንድማችን እንኳን ሊሞት አይታመምም ነበረ። አዎ ነገር ግን እሱ ስለሌለ ጌታ ስለሌለ ወንድማችን ታመመ፣ ወንድማችን አረፈ፣ ወንድማችን ሞተ። አሁን ልንቀብረው ነው አሉና ቀበሩት። 4 ቀን ሆናቸው፣ ተስፋ ቆረጡ። አሁን ላይ እነዚያ ሲሰሟት የነበሩ ወጣቶች ለማርታ ሄዱና ምን አሏት? ያ ስትጠሪው የነበረ ኢየሱስ ቢኖር ኑሮ ወንድሜ አይሞትም ነበር ስትዩ የነበረ መጣልሽ አሏት። ማርታ ኢየሱስ እንደመጣ በሰማች ጊዜ ልትቀበለው ወጣች። ማርያም ግን በቤት ተቀምጣ ነበረ ይላል። ማርታም ኢየሱስን ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተ ነበር አለችው። እንግዲህ ይሄ የማርታ ጥያቄ ነው። አንዳንድ ጊዜ ቁልቢ ባይሄድ ኑሮ፣ ግሸን ባይሄድ ኑሮ፣ ወደ መርካቶ ባይሄድ ኑሮ፣ ወደ የምናወራው ነገር ወደ ውጭ ዓለም ባይሄድ ኑሮ፣ ነገር ግን የትም ይሁን የትም ያችን ቀን አናልፋት። እኛ ግን እንዲህ እንላለን። አሁን ለምሳሌ ግሸን እንዲስም ሄዶ መንገድ ላይ ሞቶ ቢመጣ ግሸን ባይሄድ አይሞትም ነበር፣ ቁልቢ ባይሄድ አይሞትም ነበር፣ ላሊበላ ባይሄድ አይሞትም ነበር፣ አክሱም ባይሄድ አይሞትም ነበር፣ መርካቶ ገበያ ባተር ኑሮ አትሞትም ነበር፣ ናዝሬት ባይሄድ ኑሮ አይሞትም ነበር አይባልም። የትም ይሁን የትም ያችን ቀን ማምለጥ አይቻልም። ማርታ ኢየሱስን ጌታ ሆይ አንተ በዚህ ኖረህ ብትሆን ወንድሜ ባልሞተ ነበር አለችው። አሁንም ከእግዚአብሔር የምትለምነውን ሁሉ ልብ አድርጎ እግዚአብሔር እንዲሰጥህ አውቃለሁ አለችው።
ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንደሚሰጥ አውቃል። ዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስ ምን አለ? አንተ ከእግዚአብሔር እንደመጣህና እግዚአብሔር እንደሆን አንተ የምትሰራውን የሰው ልጅ እንደማይሰራ ከእግዚአብሔር ካልሆነ በስተቀር አንተ የምትሰራውን ማንም እንደማይሰራ ብሎ ስጠይቀው እናያለን። እሷ ደግሞ ምን አለች? እግዚአብሔር የምትለምነውን ሁሉ እንዲሰጥ አውቃለሁ አለች። ኢየሱስም ወንድምሽ ይነሳል አላት። ምን አላት? ወንድምሽ ይነሳል። ይሄ መብረቅ ነው። ግብ ተበረቀ መብረቅ ይላል በጳውሎስ ላይ መብረቅ ነው። ኢየሱስን ሙቶ ቀብራው 4 ቀን ሆኖ በእሷ ተበልቶታል። በስብሷል ነው የምታስበው። እንመጣበታለን። ወንድምሽ ይነሳል ማለታ በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ አለች። እሱ አሁን ይነሳል አላት። እሷ ትንሣኤ ዘጉባኤ ሄደችና ይነሳል ማለታም በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ አለች። ትንሣኤ ዘጉባኤ ይህንን ማውቃ ጥሩ ነው በራሱ። ኢየሱስም ትንሣኤና ሕይወት እኔ ነኝ። እስቲ እንዲያው ምን አለ? የዮሐንስ ወንጌል ምዕራፍ 1 ቁጥር 25 ላይ ይሄ ነው። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞትም እንኳ ሕያው ይሆናል፣ ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽን አላት ይላል። አዎ የሚያምንብኝ ሁሉ ለዘላለም አይሞትም። አዎ ይህን ታምኛለሽ አላት። እርሷም አዎን ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆን እኔ አምናለሁ አለችው። ይህንም ብላ ሄደች። እህቷንም ማርያምን በስውር ጠርታ መምህሩ መጥቷል ይጠራሻል አለቻት። እርሷም በሰማች ጊዜ ፈጥና ተነሳች፣ ወደ ኢየሱስም መጣች። ማርያም። ኢየሱስም ማርታ በተቀበለችበት ስፍራ ነበረ እንጂ ገና ወደ መንደሩ አልገባም ነበር ይላል። ሲያጽናኗት ከእርሷ ጋር በቤት የነበሩ አይሁድም ማርያም ፈጥና እንደተነሳችና እንደወጣች ባዩ ጊዜ ወደ መቃብር ሄዳ በዚያ ልታለቀስ መስሏቸው ተከተሏት ይላል። ወደ መቃብር ሄዳ የምታለቀስ መሰላቸውና ሰዎቹ ተከተሏት። ማርያምም ኢየሱስ ወዳለበት መጣ። ባየችው ጊዜ በእግሩ ላይ ወድቃ ትናንትና ሽቶ ልትቀባው፣ ትናንትና እንባዋን ልትረጨው፣ ትናንትና እንባዋን ልታብስ፣ ትናንትና ንስሐዋን ልትናገር ነው። ዛሬ ላይ ደግሞ የወንድሟን ሐዘንና መከራዋን ልትነግረው ባየችው ጊዜ በእግሩ ላይ ወድቃ ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተ ነበር አለችው። እንደ ማርያም እንደ ማርታ ደገመችው ማለት ነው። ማርታም ያለችው ይህን ነው። ኢየሱስም እርሷ ስታለቀስ ከእርሷም ጋር የመጡት አይሁድ ሲያለቅሱ አይቶ በመንፈሱ አዘነ፣ በራሱም ታወከ። አለቀሰ ይላል። ኢየሱስም እሷም ስታለቅስ ማርታም ስታለቅስ ሌሎችም አይሁድ ሲያለቅሱ አይቶ በመንፈስ ታወከ፣ እርሱም አለቀሰ አዘነ ይላል። ወዴት አኖራችሁት አለም። እነርሱም ጌታ ሆይ መጠህ አሉት። ኢየሱስም እንባውን አፈሰሰ ይላል። መጠህ ሲሉት ኢየሱስም እንባውን አፈሰሰ። በዚህ ቤት ፋሲካን አድርጎ ነበረ። ለሐዋርያት ሥርዓተ ቁርባን ሰርቶ ነበርና በመቃብር እንዳለ የት እንደተቀበረ የሚያውቀው ኢየሱስ ወደ ቤት ገባና አጽናና፣ እንባ አበሰ። ስለዚህ አይሁድ እንዴት ይወደው እንደነበር እዩ አሉ። አልዓዛርን እንዴት ይወደው እንደነበረ ተመልከቱ ብለው እርስ በርሳቸው መነጋገር ጀመሩ ይላል። ከእነርሱ ግን አንዳንዶች ይህ የዕውሩን ዓይኖች የከፈተ ይህ ደግሞ እንዳይሞት ያደርግ ዘንድ ባልቻለም ነበር አሉ ይላል። አያችሁ፣ ወለ ዕውርኒ ዘከሰተ ዓይኑ፣ የዓይነ ስውሩን ዓይን የገለጠ የሞተውን ደግሞ ባላስነሳ ብለው ማጉረምረም ጀመሩ ይላል። የሚገርመው ነገር ከነርሱ ግን አንዳንዶቹ ይህ የዕውሩን ዓይን የከፈተ ይህን ደግሞ እንዳይሞት ያደርግ ዘንድ ባልቻለም ነበር። እንዳይሞት አሁን ያስነሳ ሌላ ጉዳይ ነው። እንዳይሞት ያደርግ ዘንድ ይችል ነበር ማለታቸው ነው እያሉ ማለት ጀመሩ። ኢየሱስም በራሱ አዝኖ ወደ መቃብሩ መጣ። እርሱም ዋሻ ነበረ፣ ድንጋይም ተገጥሞበት ነበር። ኢየሱስ ድንጋዩን አንሷል። አሁን እንግዲህ አይሁድ ደርስ እዚህ ላይ ነው። እንዳይሞት ያደርግ ነበር ማለት ነው። ማርታም አንተ ብትኖር አይሞትም ነበር አለች። ማርያምም አንተ ብትኖር አይሞትም ነበር አለ። የዓይነ ስውሩን ዓይን የገለጠ ይህንም እንዳይሞት ማድረግ ይችል ነበር እያሉ ያሽሟጠጡ ጀመር። ኢየሱስ ደግሞ ድንጋዩን አንሱ አለ። የሞተውም እህት ማርያም የአልዓዛር እህት ማርያም ጌታ ሆይ ከሞተ 4 ቀን ነው። እዚህ ጋር ነው እንግዲህ እርሳችን ያለው የዮሐንስ ወንጌል ምዕራፍ 11 ቁጥር 39 ላይ ምን አለች? ጌታ ሆይ ከሞተ 4 ቀን ነው። እስኪ ተናገሩ። ጌታ ሆይ ከሞተ 4 ቀን ነው። እኛ አሁን ስንት ቀናችን ነው? እስቲ ያስታውሱት። በጎ ስራችን፣ መልካም ስራችን፣ ፍቅራችን፣ ይቅርታችን፣ ኢትዮጵያዊነታችን ከሞተ ስንት ቀኑ ነው? ጌታ ሆይ ከሞተ 4 ቀን ነው። 4 ቀን ነው። 4 ቀን ሆኖታልና ይሸታል አለ።
ከሞተ ወንድሜ ከሞተ ከተቀበረ 4 ቀን ሆኖታልና ይሸታል። አያችሁ፣ ለዚህ ነው አልቦ ዘያቢ ዝንቱ ፍቅር ዘያቢ አልቦም ዝንቱ ፍቅር፣ ከዚህ የሚበልጥ ፍቅር ለማንም የለውም እስከ ሞት ድረስ። ፍቅር እስከ መቃብር ማለት ክርስቶስ ነው። ዮሐንስ በመልእክቱ ምዕራፍ 4 ላይ ፍቅር እግዚአብሔር ነው፣ እግዚአብሔር ፍቅር ነው አለ። እስኪ እንመልከተው። እግዚአብሔር ፍቅር ነው አለ። አዎ ከዚህ የሚበልጥ ፍቅር ለማንም የለውም። እስከ ሞት ድረስ የወደደን ማን ነው? ኢየሱስ ክርስቶስ ነው። ማርታ ምን አለች? ትናንት ኢየሱስ ክርስቶስ ቢኖር ወንድሜ አይሞትም ነበረ አለች። ሲመጣም ምን አለች? አንተ ብትኖር ኑሮ ወንድሜ አይሞትም ነበር አለች። እንቀጥል። ማርያም ምን አለች? አንተ በዚህ ብትኖር ኑሮ ወንድሜ አይሞትም ነበር አለች። አይሁድ ምን አሉ? እነሆ ወእውርኒ ዘከሰተ አይኖ፣ የአይነ ስውሩን አይን የገለጠ ይህ ቢኖር ኑሮ በእውነት አልዓዛር አይሞትም ነበርን አሉ። እሱ ግን አዎ እነሆ ወደ ቤት ገባና አዎ የአልዓዛር ጋር እነሆ ያን ቤት አዎ የፋሲካን በዓል አክብሮበት ነበርና ይልቁንም ለሐዋርያት ቁርባንን አቁርቦበት ስለነበረ አዲስ ኪዳንም መስርቶበት ስለነበረ የአዲስ ኪዳን ቅዳሴ ጀምሮበት ስለነበረ ስርዓተ ቁርባን መስርቶበት ስለነበረ አዎ በአይኑ እንባውን አፈሰሰና ወደ መቃብሩ ሄዶ ድንጋዩን አንሱት አለ። አዎ ድንጋዩን አንሱት ሲል የሞተው እህት ማርታ ጌታ ወይ ከሞተ 4 ቀን ነው። ርዕሳችን እዚህ ጋር ነው። የዮሐንስ ወንጌል 11:39 ከሞተ 4 ቀን ነው ወይም 4 ቀን ሆኖታል። አሁን ምን ይላል? ይሸታል። አየው ትናንት እንዳይሞትባት ጌታን ፍለጋ ሰዎች የላከችው ማርታ ዛሬ ላይ ግን ወንድሜ ተቀብሯል፣ 4 ቀን ሆኖታል፣ ይሸታል። ለካም እኛ የምንዋደደው እህት፣ ወንድም፣ እናት፣ ልጅ፣ አባት እስካለን ድረስ ነው። ከተቀበረ በኋላ ለካም ዘመድ የለም። እናንተ አዎ ከሞተ 4 ቀኑ ነው፣ 4 ቀን ሆኖታል፣ ይሸታል አለችና ለአምላኳ አፍንጫ ለራሷ አፍንጫ አሰበች። ይሸታል አለች እኮ ወንድሟ እኮ እንዳይሞትባት ብዙ ብላ መመኪያ የአይነ ማረፊያ ወንድሜ ብላ እንደገና አሁን ይሸታል አለች። አያችሁ ፍቅር እስከ መቃብር ማለት ክርስቶስ ነው። አዎ ከዚህ የሚበልጥ ፍቅር የለም። አንዱ ስለ ብዙዎቹ ሞተ የተባለው ይህ ፍቅር ነው። በዚህ ፍቅር አዎ እንድንኖር እግዚአብሔር ይርዳል። ኢየሱስ ብታምኝስ የእግዚአብሔርን ክብር እንድታይ አልነገርኩሽምን? ድንጋዩንም አንሱት አለ። ድንጋዩንም አነሱት። ኢየሱስም አይኖችን ወደ ላይ አንስቶ አባት ሆይ ስለሰማኝ አመሰግንሃለሁ፣ ሁልጊዜም እንድሰማኝ አወቅኩ። ነገር ግን ማርታ ምን ብላ ነበር? እግዚአብሔር የጠየቅከውን ሁሉ እንደሚሰማህ አውቃለሁ ብላለች። ይህም ጥሩ እምነት ነው ብላ ነበርና እንዳለችው አዎ እግዚአብሔር የጠየቅከውን እንደሚያደርግልህ አውቃለሁ ብላው ስለነበረ እነሆ እንዲህ አለ፣ ሁልጊዜም እንድትሰማኝ አወቅኩ። ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርሁ፣ ያምኑ ዘንድ አዎ ተናገርሁ። ይህንም ብሎ በታላቅ ድምፅ አልዓዛር ሆይ አልዓዛር ሆይ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበር። ኢየሱስም ፍቱትና ይሂድ ተዉት አላቸው። ስለዚህ ወደ ማርያም ከመጡት ኢየሱስም ያደረገውን ካዩት ከአይሁድ ብዙዎቹ በእርሱ አመኑ ይለናል። በእውነት እግዚአብሔር አምላክ ቶማስ ምንድን ነው ያለው? አመንኮ ያለው አዎ አምኛለሁ አለ። ስላየህ አመንክ፣ ብፁዓንስ ሳያዩ የሚያምኑ ብፁዓን ናቸው አለ። አልዓዛር ማለት እግዚአብሔር ረዳኢ ረድኤተ እግዚአብሔር ማለት ነው። አልዓዛር ማለት እግዚአብሔር ረዳኢ ረድኤተ እግዚአብሔር ማለት ነው። ቁጥሩ ከ72ቱ አርድእት ነው። አልዓዛር ጌታ የወደው የነበረ የማርያምና የማርታ ወንድም የቢታንያ ሰው ሲሆን ሙቶ ተነስቶ ወይም ከ4 ቀን በኋላ ጌታ አስነስቶታል። ከተቀበረ ከ4 ቀን በኋላ ጌታ አስነስቶታል። የዮሐንስ ወንጌል 11:53 ላይ የምናገኘው ነው። አልዓዛርና እህቶቹ በጽርሐ ጽዮን መንፈስ ቅዱስን ከተቀበሉ በኋላ ቤታቸውን የወንጌል መማሪያ አድርገው ተቀመጡ ይላል። በጽርሐ ጽዮን ለሐዋርያት መንፈስ ቅዱስ በወረደ ጊዜ አብረው ነበሩና ከዚያ በኋላ ያን በረከት ከተቀበሉና ያን መንፈስ ቅዱስ ከተቀበሉ በኋላ ቤታቸውን ለወንጌል መማሪያ አድርገው ነበረ ይላል። አይሁድ በክርስቲያኖች ላይ ባደረጉት ተቃውሞ በቀዳዳ መርከብ ጭነው ወደ ባህር ጣሏቸው ይላል። ለምን? ቤታቸውን የወንጌል መማሪያ፣ የእግዚአብሔር መገልገያ፣ የሐዋርያት መነጋገሪያና መጸለያ፣ የጸሎት ቤት፣ የአንድነት ቤት ስላደረጉት በቀዳዳ መርከብ ላይ አድርገው ወደ ባህር ጣሏቸው ይላል። በእግዚአብሔር ረዳትነት ተርፈው ወደ ሲፕርስ የምትባል ገብተው ክርስቲያናዊ
ተግባር ሲያከናውኑ ሐዋርያት የቆጵሮስ ሊቀ ጳጳስ አድርገው ሾሙት። ማን? አልዓዛርን የቆጵሮስ ኤጲስቆጶስ አድርገው ሾሙት ይላል። በሹመቱ ምዕመናንን ለ40 ዓመት ለስንት ዓመት? ለ40 ዓመት አገልግሎ በሰላም አረፈ ይላል። አያችሁ፣ ሐዋርያት የቆጵሮስ ኤጲስቆጶስ አድርገው ሾሙት። 40 ዓመት ሙቶ ከተነሳ በኋላ 40 ዓመት እንደገና አገልግሎ። አሁን ይሄ በእምነት የምናምነው እንጂ ያለ እምነት የሚመጣ አይደለም። ሙቶ ከተነሳ በኋላ 40 ዓመት እግዚአብሔርን አገልግሎ። አያችሁ፣ ለዚህ ነው እግዚአብሔር ሙቶ የተነሳ የሚያገለግለው አምላክ ነው ይለናል። በቆጵሮስ ተቀብሮ ሲኖር ለክርስቲያን ነገስታት አንዱ ስጋውን ከክርስቲያን ነው የሚለው ከክርስቲያን ነገስታት አንዱ ስጋውን ጥቅምት 21 ቀን ወደ ቁስጥንጥንያ አፍርሶ በክብር አስቀምጦታልም። የእረፍቱ መታሰቢያ ግንቦት 27 ቀን ነው። ከተቀበረ 4ኛ ቀኑ ነው። ማርታ ለኢየሱስ ክርስቶስ ከተናገረችው ንግግር የተወሰደ ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ሰላም ያደርግልን።